ለፈተና እንዴት እየተዘጋጃችሁ ነው? ባለፈው ሴሚስተር ልምድ ቀስማችሁ አሁን ያላችሁበት ሴሚስተር ደህና ውጤት እንደምታመጡ ተስፋ እናደርጋለን። አብዛኞቻችሁ በሚባል ደረጃ ያለፈው ሴሚስተር ላይ በእርግጠኝነት ባሰባችሁት ልክ ፈተና ውጤታችሁ በተዘጋጃችሁበት ልክ ላይመጣ ይችላል። ይሄ የሚሆንበት ምክንያት ያላችሁበትን ዩኒቨርሲቲ ሚድና ፋይናል ኤግዛም አወጣጥ በትክክል ለመረዳት ባለመቻላችሁ ነው እንጂ ስላልተዘጋጃችሁ ሊሆን ይችላል። ይሄ ደግሞ የሚሆንበት ምክንያት ፍሬሽ እንደመሆናችሁ ያላችሁበት ዩኒቨርሲቲ የፈተና አወጣጥ ስርዓት አታውቁትም። አብዛኛው የኢትዮጵያ ዩኒቨርሲቲዎች ፈተና አወጣጣቸው ከአመት ዓመት ቦታው ጥያቄ ኢቭን ጥያቄዎች ተመሳሳይ ጥያቄ የመደገም ፕሮባቢሊቲ ይታይበታል። ስለዚህ ያላችሁበት ዩኒቨርሲቲ ጥያቄዎች መስራት መቻላችሁ ለፈተና በጣም ከበቂ በላይ ጋይድ ያደርጋችኋል ማለት ነው። ከዛ አንፃር ይህ ቻናል የተለያዩ ዩኒቨርሲቲዎች ሚድና ፋይናል ኤግዛም እየሰራን የምንልቅበት ቻናል ነው። ከነዚህ ዩኒቨርሲቲዎች ውስጥ አርባ ምንጭ ዩኒቨርሲቲ አንድ ትኩረት አድርገን እየሰራንበት ያለ ዩኒቨርሲቲ ስለሆነ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ በምንለቅበት ሰዓት በቶሎ እንዲደርሳችሁ እንዲሆን እናሳስባለን። ላይክ እና ሼር በማድረግ ለብዙ ተማሪዎች እንዲዳረስና በቀጣይ እናንተን ዩኒቨርሲቲዎች ሚድና ፋይናል ኤግዛም በደንብ እንድንሰራ እንድታበረታቱ ለማሳሰብ እንወዳለን። ስለምትከታተሉ ከልብ እናመሰግናለን። አንደኛ ጥያቄ The Industrial Revolution started in America with a series of innovation to make labor more efficient and productive. ጥያቄው ምንድነው እያለን ያለ የኢንዱስትሪ አብዮት የተጀመረው በአሜሪካ ሲሆን ጉልበትን ይበልጥ ውጤታማና ምርታማ ለማድረግ በተደረጉ የተከታታይ ፈጠራ ስራዎች ነው እያለ ነው። ይሄ ፎልስ ነው። የኢንዱስትሪ አብዮት የተጀመረው በኢንግላንድ ወይም ደግሞ ግሬት ብሪቴን በምንለው በአሁኗ እንግሊዝ ነው። ይህም በእንግሊዝ ሊመሰረትበት የቻለው ምክንያት የተለያዩ ምክንያቶች አሉ። አንደኛ በዛን ጊዜ እንግላንድ አሁን አሜሪካ እንደምለው ዓለም ላይ በጣም ታላቅ የነበረች ሀገር ናት። ሁለተኛ ደግሞ የከሰል ምርት በጣም በከፍተኛ ሁኔታ ስለነበራት የዛን ጊዜ የመጀመሪያው ኢንዱስትሪያል ሪቮሉሽን ደግሞ የሚሰራው በስቲም ስለሆነ ከፍተኛ የሆነ የኳል ወይም ደግሞ የድንጋይ ከሰል ስለሚያስፈልጉ በእነዚህ ምክንያቶች በእንግላንድ ተጀምሯል እንጂ በአሜሪካ ስላልተጀመረ አንደኛ ጥያቄ ፎልስ እንለዋለን ማለት ነው። ሁለተኛ ጥያቄ ሰከንድ ኢንዱስትሪያል ሪቮሉሽን ኢንትሮዲስ ትራንዚሽን ፍሮም ሜካኒካል አናሎግ ኤሌክትሮኒክ ቴክኖሎጂ ቱ ዲጂታል ኤሌክትሮኒክስ። ጥያቄው ምንድነው እያለን ያለው ሁለተኛ የኢንዱስትሪ አብዮት ከሜካኒካል ወይም ደግሞ እና ከአናሎግ ኤሌክትሮኒክስ ቴክኖሎጂ ወደ ዲጂታል ኤሌክትሮኒክስ የተደረገ ሽግግር አስተዋውቋል እያለን ያለ ይሄ ስህተት የሆነ ሐሳብ። ምክንያቱም ይህ እየገለጸ ያለው የሰርድ ወይም ደግሞ የሶስተኛው የኢንዱስትሪያል ሪቮሉሽን ነው። ሶስተኛው ኢንዱስትሪያል ሪቮሉሽን ሜካኒካል የምንለው የሁለተኛው ኢንዱስትሪያል ሪቮሉሽን ነው። ከዛ ወደ ምን መጣ? ወደ ኤሌክትሮኒክስ የሚባሉት ላይክ እንደ ዲጂታል ኮምፒውተር፣ ኢንተርኔት ምናምን የምንላቸው በሰርድ የተፈጠሩ ነገሮች ናቸው እና ከአናሎጉ ወደ ዲጂታል ኤሌክትሮኒክስ የተፈጠረው በሰርድ ሪቮሉሽን ነው። ሁለተኛ ጥያቄ ፎልስ ትክክለኛ ይሆናል ማለት ነው። ሶስተኛ ጥያቄ ጄነራል ኤአይ ኢዝ ካፔብል ኦፍ ፐርፎርሚንግ ኤኒ ኢንተሌክቹዋል ታስክ ዊዝ ኤፊሺየንሲ ላይክ ኤ ሁማን። ጥያቄው ምንድነው እያለን ያለው ጄነራል የሰው ሰራሽ አስተውሎት የምንለው በማንኛውም አእምሮ ስራ እንደ ሰው በብቃት ማከናወን ችሎታ አለው እያለ ነው። ይህ ሐሳብ ትክክለኛ የሆነ ሐሳብ ነው። ጄነራል ኤአይ የምንለው ላይክ እንደ ሰው ማሰብ የሚችል እንደ ሰው መማር የሚችል እና ደግሞ ፕሮብሌሞችን ሶልቭ ማድረግ የሚችል የኤአይ አይነት ነው። ስለዚህ በኢንተሌክቹዋል ወይም ደግሞ በአስተውሎት ደረጃ እንደ ሰው ነው ማለት እንችላለን። ምክንያቱም ፕሮብሌሞችን ሶልቭ ያደርጋል፣ መማር ይችላል፣ ማንበብ ይችላል። በቃ እነዚህ በተጠቀሱት ታስኮች በሙሉ ያደርጋል። ኢቭን አዳዲስ ነገሮችን መማር ይችላል። ነገር ግን እስካሁን ይሄ ኤአይ እስካሁን ባለንበት ደረጃ አልተፈጠረም። ግን ዲፊኒሽኑ ትክክለኛ ስለሆነ ሶስተኛ ጥያቄ ተቆንለዋል ማለት። አራተኛ ጥያቄ ሜታ ዳታ ፕሮቫይድስ አዲሽናል ኢንፎርሜሽን አባውት ስፔሲፊክ ሴት ኦፍ ዳታ። ጥያቄው እያለን ያለ ምንድነው? ሜታ ዳታ ስለ አንድ የተወሰነ ተጨማሪ መረጃ ይሰጣል እያለ ነው። ይሄ ትክክለኛ ወይም ደግሞ ትሩ ነው አራተኛ ጥያቄ። ምክንያቱም ሜታ ዳታ ማለት ዳታ አባውት ዳታ ማለት ነው። ስለ አንድ ዳታ ተጨማሪ ዳታ መስጠት ማለት ነው። ለምሳሌ ፎቶግራፍ ምንድነው? ዳታ ነው አይደለ? ስለዛ ፎቶግራፍ መቼ እንደተነሳ የት እንደተነሳ የሚገልጽ መረጃ
ያ ነገር ምን ይባላል? እንደ ሜታ ዳታ ነው ይሄ ነገር የሚታየው። ስለዚህ የፎቶ አንድ ዳታ ነው። ስለሰጭ ፎቶ ደግሞ ተጨማሪ ዳታ ስለሰጠን ዳታ አባውት ዳታ ወይም ደግሞ ኢንፎርሜሽን አባውት የስፔሲፊክ አዲሽናል ኢንፎርሜሽን ሁልጊዜ የሚሰጠን ምን ይባላል? ሜታ ዳታ ይባላል ማለት ነው። አምስተኛ ጥያቄ ሴሚ ስትራክቸርድ ዳታ ኮንፎርምስ ቱ ኤ ታቡላር ፎርማት ዊዝ ሪሌሽን ቢትዊን ዘ ዲፈረንስ ሮ ኤንድ ኮለመንስ። ምንድነው ጥያቄ ያለ ሴሚ ስትራክቸርድ ዳታ የምንለው በሮ እና ኮለመን መካከል ግንኙነት ካለው ሰንጠረዥ ፎርማት ጋር አንድ አይነት ነው ወይም ደግሞ ይስማማል እያለን ያለው ይሄ ፎልስ ነው። በኮለመን እና በሮ የሚቀመጥ መረጃ ስትራክቸርድ ዳታ ነው እንጂ ሴሚ ስትራክቸርድ ዳታ አይደለም። ሴሚ ስትራክቸርድ የሚገለጸው በኤክስኤምኤል ወይም ጄሰን በእነዚህ ያሉ መለያዎች በሮ እና በኮሎም የሚቀመጥልን ምን ጊዜም ስትራክቸርድ ዳታ ነው ማለት ነው። ፊሊንግ ዘ ብላንክስ የመጀመሪያ ጥያቄ አንደኛ ጥያቄ ብላንክ ኢዝ ዘ ስተዲ ኦፍ ሃው ፒፕል ኢንተራክት ዊዝ ኤ ማሽን። ምንድነው ጥያቄው ያለ ሰዎች ከማሽን ጋር እንዴት ነው የሚግባቡት የሚለውን የሚያጠናው የትምህርት መስኬት ነው እያለን ያለው ይሄ ሁማን ቱ ኮምፒውተር ኢንተርቪው ይሆናል ማለት ነው። እሱ ሁማንና ኮምፒውተሩ እንዴት ይግባባሉ የሚለውን ያጠናልናል። ሁለተኛ ጥያቄ ብላንክ ኢዝ ሪጋርድድ አዝ ዘ ኒው ኦይል ኤንድ ስትራቴጂክ አሴት ኢን ዘ ስቴጅ ኦፍ ቢግ ዳታ። በቢግ ዳታ ዘመን እንደ አዲስ ዘይት ወይም ደግሞ እንደ ኦይል የሚታየው እንደ ነዳጅ የሚታየው ስልታዊ ሀብት ተደርጎ የሚወሰደው ዳሽ ነው እያለን ነው። ይሄ ዳታ ነው የሚሆነው ወይም ደግሞ መረጃ የምንለው ማለት ነው። ምክንያቱም ላይክ እንደ ነዳጅ ነው። ይሄ በቢግ ዳታ የሚሰራው ማለት ነው። ሁሉን ነገር ማድረግ የሚችለው እንደ ነዳጅ ለመኪና እንደሚሰጠው መኪና ያለ ነዳጅ እንደማይንቀሳቀሰው ቢግ ዳታም ያለ ዳታ መንቀሳቀስ አይችልም ማለት ነው። ስለዚህ ይሄ እንደ ኒው ኦይል ወይም ደግሞ እንደ ነዳጅ ይታያል ማለት ነው። ዳታ ማለት ነው። ያ ቢግ ዳታ ያለ ዳታ ምንም ልታደርጉበት ስለማትችሉ። ሶስተኛ ጥያቄ ብላንክ ኢዝ ዘ ዴሊቨሪ ኦፍ ኦን ዲማንድ ሰርቪስ ዩዥዋሊ ኦቨር ዘ ኢንተርኔት። ትክክለኛ መልስ የሚሆንልን ክሎድ ኮምፒውቲንግ ነው። ክሎድ ኮምፒውቲንግ ማለት የተለያዩ ሰርቪሶችን አገልግሎቶች እንደ ስቶሬጅ እና አፕ ሰርቨሮችን ምናምን እነዚህን በኢንተርኔት አማካኝነት በፈለጋችሁት ሰዓት በፈለጋችሁት ጊዜ መጠቀም ስትችሉ ክላውድ ኮምፒውቲንግ ይባላል። እንደ ጥያቄውም እንደዛ ስላለን ሶስተኛ ጥያቄ ትክክለኛ መልስ የሚሆንልን ክላውድ ኮምፒውቲንግ ይሆናል ማለት ነው። አራተኛ ጥያቄ ብላንክ ኢዝ ዘ ኮንቴክስት ኦፍ ቢግ ዳታ ሪፈርስ ዘ ትረስት ወርዝነስ ኤንድ አኩሬሲ ኦፍ ዳታ። በቢግ ዳታ የመረጃውን ታማኝነትና ትክክለኛነት የሚያመላክተው የትኛው ነው ወይም ደግሞ ምን ይባላል እያለ ነው። ከዚህ ከቢግ ዳታ 5V የሚባሉ የቢግ ዳታ አይነቶች እንትን አሉ። ከነዛ ውስጥ ቮሊዩም አለ፣ ቬሎሲቲ አለ፣ ቫራይቲ አለ፣ ቬራሲቲ አለ፣ ቫሉ አለ። ቮሊዩም በብዛት የሚያመለክተን ሃው ማች የሚለውን ነው፣ ብዛቱን ነው። ምን ያህል ፎቶዎች፣ ምን ያህል ቪዲዮዎች ምናምን እነዚህን በሙሉ የሚያጠናልን ቮሊዩም ነው። ቬሎሲቲ ደግሞ ሃው ፋስት የሚለውን ፍጥነቱ ምን ያክል ነው የሚለውን ቬሎሲቲ ላይ። ቫራይቲ ደግሞ ምን ያህል ቫራይቲ ወይ ደግሞ ስብጥሩ እንዴት ነው፣ ምን ያህል የተለያዩ ዳታዎች ቴክስት፣ ኢሜጅ፣ ቪዲዮ፣ አውዲዮ እነዚህ በሙሉ ቫራይቲ ላይ ነው የሚገኙት ማለት ነው። ልዩነቱ ስብጥሩ ማለት ነው የተለያየ መሆናቸው። ቬራሲቲ ደግሞ ምን ያህል ትረስትወርዚ ወይም ደግሞ ታማኝ ነው ያ ነገር የሚለው ማለት ነው። አሁን የተጠየቅ ነው። አምስተኛ ቫልዩ ምንድነው የሚለው ደግሞ ምን ያህል ጠቃሚ ነው ያ ዳታ የሚለውን የምንመዝንበት ነው። ስለዚህ አሁን የተጠቀሰው ትረስት ወርዚነስ የሚለው ለቬራሲቲ ይሆናል ማለት ነው። አራተኛ ጥያቄ ስለዚህ ቬራሲቲ የሚለው ትክክለኛ መልስ ሲሆን። አምስተኛ ጥያቄ ብላንክ ኢዝ ኤ ፊልድ ኦፍ ኒውራል ኔትወርክስ ዊዝ ሴቨራል ሂድን ሌየርስ። ለዚህ ለአምስተኛ ጥያቄ ትክክለኛ መልስ የሚሆንልን ዲፕ ለርኒንግ ነው። ምክንያቱም ዲፕ ለርኒንግ ማለት በመጀመሪያ ዲፕ ለርኒንግ ሲሰራ የተሰራው የሰው ልጆችን የአእምሮ መረጃ የሚተረጉምበት ወይም ደግሞ የሚሰራበት እንዴት ነው መረጃን ተቀብሎ የሚሰራው የሰው ልጅ አእምሮ የሚለውን በመጠቀም ነው ሳይንቲስቶች ይሄ ዲፕ ለርኒንግን የመሰሩት ማለት ነው። ስለዚህ አንደኛ ከዚህ ጥያቄ ላይ እንደምታዩት
ሴቨራል ሂድን ላየርስ ይላል። ይህ ሴቨራል ሂድን ላየርስ የሚሆንበት ምክንያት ዲፕ ለርኒንግ ጊዜ ኢንፑቱ እና አውትፑት ሲሆን የሚያልፍበት መንገድ ማለት ነው። በርካታ ሂድን ላየርስ አሉ። እነዚህ ሂድን ላየርስ ስላሉ ሴቨራል ሂድን ላየርስ አለው ይባላል። ምክንያቱም ሁለተኛ የሚሆንበት ምክንያት እንዳልኳችሁ ከሰው ልጅ የአእምሮ በመኮረጅ ስለሆነ የተሰራው እንደዚህ ሴቨራል ላየሮች አሉት ማለት ነው። እና ይሄን ዲፕ ለርኒንግ ደግሞ ራሱን ያስተምራል ማለት አሁን ለምሳሌ አንድ ድመት አመጣችሁ ድመት መሆኗን የሚለየው ለብዙ ጊዜ ያን ነገር የድመት ጆሮ ምን ይመስላል፣ ፀጉሯ እንዴት ነው ምናምን የሚለውን ነገር እየራሱን እያስተማረ ከመጣ በኋላ ነው የሚለው ማለት ነው። የድምጽ ምስል እነዚህን በሙላ ነገሮች ራሱን በራሱ የማስተማር ብቃት አለው ዲፕ ለርኒንግ ላይ ማለት ነው። ስለዚህ የአምስተኛ ጥያቄ ዲፕ ለርኒንግ ትክክለኛ መልስ ይሆናል ማለት ነው። ሀሳብ ኮመንት ላይ ያሳውቁን፣ ለማስተካከል እንሞክራለን። የዛሬው ቪዲዮ በዚህ ጨርሰናል። ቪዲዮውን ከወደዳችሁት ላይክ በማድረግ ለብዙ ተማሪዎች እንዲዳረስ አድርጉ። ሰብስክራይብ በማድረግ በቀጣይ በምንለቅበት ሰዓት በቶሎ እንዲደርሳችሁ እንዲሆንና ለማሳሰብ እንወዳለን። ስለምትከታተሉ ከልብ እናመሰግናለን።